እኔ ግልጽ የሆነ ነገር ልንገር 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም በጭራሽ ምንና አይመጡም ባዳ ፌዘኛ ነው ባዳ አንደኛ ወታደርም አይደለም እስክስተኛ ነው ዳንኪረኛ ነው በዚህ መሃል ልብስ አልብሶ አመጣው በትግራይ ጦርነት የተማረኩት የኢትዮጵያ ወታደሮችን ፎቶሾፕ ነው በሚለው ዝነኛ ንግግራቸው የሚታወቁት ከዚህ ቀደም በሻዕቢያ ሽምቅ ውጊያ ተማርከው እንደነበር የሚነገርላቸው በኋላ ግን የጸረ ሽምቅ ውጊያ ጥበብ የተሰኘውን መጽሐፍ የጻፉት ጀነራል ባጫ ደበሌ በአንድ ወቅት የጦርነትን አስከፊነት የሚያውቀው የሞተ ሰው ብቻ ነው በሚለው ንግግራቸው በማህበራዊ ሚዲያ ተጠቃሚዎች ዘንድ መነጋገሪያ ሆነው ነበር። አሁን ደግሞ ከቢቢሲ ጋር በነበራቸው ሰፊ ቆይታ በሀገሪቱ ውስጥ መንግስትን ለመጣል የሚንቀሳቀሱ ታጣቂ ኃይሎች ጋር በተያያዘ 4 ኪሎ ክፍት ቢሆንና ኑና ግቡ ቢባል እንኳን ፋኖም ሆነ ኦነግ በፍጹም 4 ኪሎ የመግባት አቅም የላቸውም የሚለውን አነጋጋሪ አስተያየት ሰጥተዋል። ይህንን ተከትሎም በብዙዎች ዘንድ ታዲያ 4 ኪሎ የማይገቡ ከሆነ እነዚህ ኃይሎች ሌሊትና ቀን ከመንግስት ጋር የሚዋጉት ለምንድነው የሚለውን ጥያቄ በማህበራዊ ሚዲያ መድረኮች ላይ በስፋት እየተነሳ ይገኛል። ጀነራሉ ከቢቢሲ ጋር በነበራቸው የ27 ደቂቃ ቆይታ ስለ ህወሓት ስለ ፕሪቶሪያው ስምምነት አተገባበር ስለ ኤርትራና ጽምዶ ስለ ግብጽ የፋይናንስ ድጋፍና ስለ ሱዳን የወደፊት ዕጣ ፈንታ ተናግረዋል። ህወሓት ደግሞ ለጀነራሉ ንግግርና ወንጀላዎች ፈጣንና ጠንካራ ምላሽ የሰጠ ሲሆን ባጫኩ ነገሮች ሲከብዳቸውና ሀገራዊ ሁኔታዎችን በጥልቀት መተንተን ሲሳናቸው ቀልድ ያበዛሉ በሚል ክፉኛ ነቅፏቸዋል። ለመሆኑ ጀነራል ባጫ ደበሌ ያነሷቸው ዋና ዋና ጉዳዮችና የህወሓት ምላሽ ምን ይመስላል? በዝርዝር ወደ እናንተ የምናደርሰው መረጃችን ይሆናል። አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። አይታችኋል የምርኮኞች የዶክተር ኃይሌ ገብረስላሴ የምንድነው የታላቁ ሩጫ ከአንድ ሀገር ወሰዱና ያንን በፎቶሾፒንግ ሰሩትና ሬንጀር አልብሰውት ይሄን ሁሉ ወታደር ማረክናሉ። ጠቅላላ ኢትዮጵያ ወታደር እኮ ነው የናት ኢትዮጵያ ወታደር አምባሳደር ባጫ ደበሌ ከቢቢሲ ጋር በነበራቸው ቆይታ ነገራቸው የጀመሩት በፕሪቶሪያ ስምምነትና በህወሓት ሲሆን ህወሓት የኢትዮጵያን መንግስት ለመጣል ደብረሲና ድረስ ደርሶ እንደነበርና በወቅቱ በሰራዊቱ በህዝቡና በመንግስት ቅንጅት ያ እቅድ ከሽፎ ወደ ትግራይ እንዲመለስ መደረጉን አንስተዋል። በዚያ ወቅት ህወሓት ከደብረሲና ሲመለስ ድርጅቱን ሙሉ በሙሉ እንዳይነሳ አድርጎ ማክሰም፣ መቀሌ መግባትና የኤርትራ ድንበርን እስከ መረብ ወንዝ ድረስ መዝጋት ይቻል እንደነበር የገለጹት አምባሳደር ባጫ ይሁን እንጂ የፌዴራል መንግስት ሰላም ቅድሚያ በመስጠትና ሰላም ፈላጊ በመሆኑ ሰራዊቱ በትግራይ ራያ ላይ እንዲቆምና ወደ መቀሌ እንዳይገባ መወሰኑም ተናግረዋል። ይህ ውሳኔ የተወሰደው በትግራይ የነበረው ኃይል በጥሞና ራሱን እንዲመለከት እድል ለመስጠት ቢሆንም ህወሓት ከተወሰነ ጊዜ በኋላ ለሶስተኛ ጊዜ ጦርነት መክፈቱንና በዚያም ተሸንፎ ወደ ፕሪቶሪያ የሰላም ስምምነት ለመምጣት መገደዱን አስታውቋል። ይሁን እንጂ ከፕሪቶሪያ ስምምነት በኋላ የተጀመረው የሰላም ተስፋ አሁን ላይ ከፍተኛ አደጋ ውስጥ መውደቁንና በግልጽ መፈራረሱን ጀነራሉ ገልጿል። ለዚህ ደግሞ ዋነኛው ምክንያት ሰላምን የማይፈልጉ ብለው የጠሯቸው ኃይሎችና ሰላም ከመጣ ወደ ፍርድና ፍትህ እንቀርባለን ብለው የሚሰጉ የህወሓት ቁልፍ መሪዎች ፖለቲካውን ለማደፍረስ የሚያደርጉት ጥረት መሆኑን ጠቅሰዋል። በተለይም ከትጥቅ መፍታትና ተዋጊዎችን ወደ ማህበረሰቡ ከመቀላቀል ሂደት ጋር ተያይዞ በዲዲአር የወጡ ሰዎች ቁጥር ከ15 እስከ 20 ሺህ የማይበልጥ መሆኑን በመግለጽ ከዚህ ቀደም በፌዴራል መንግስትና በጓዶቻቸው ሲነገር የነበረው አሃዝ ልክ እንዳልነበረ ገልጿል። የብሔራዊ ታድሶ ኮሚሽን ምክትል ኮሚሽነር የሆኑት አቶ ተስፋ አለሚደጎ ከትግራይ ክልል በመጀመሪያ ዙር ትጥቅ ፈተውና ስልጠና ወስደው ወደ ህብረተሰቡ የተቀላቀሉ የቀድሞ ታጣቂዎች ብዛት ከ63300 በላይ እንደሆነ ለኢትዮጵያ ኢንሳይደር ተናግረዋል። ዲዲአር አለ የዲሞቢላይዜሽን በዲሞቢላይዜሽን የወጡ ሰዎች 10-15 ሺህ 20 ሺህ አይደርሱም። አምባሳደሩ ቀጥለውም ከባድ መሳሪያዎችን የማስረከብ ስምምነት ቢኖርም ህወሓት በአብዛኛው የተበላሹ መሳሪያዎችን ብቻ አስረክቦ ታንኮችንና የአየር መቃወሚያዎችን ደብቆ ማቆየትን በመግለጽ በአሁኑ ወቅት እነዚህ መሳሪያዎች እያወጣ ማሳየት መጀመሩን ተናግረዋል። ከባድ መሳሪያ ማስረከብ አለባቸው ተባለ፣ አላስረከቡም። ያስረከቡት የተበላሸ አንተም እኔም በቴሌቪዥን እንዳየነው ደብቀው አሁን ታንኮችንና አየር መቃወሚያ ያወጡ እያሳዩ አይደለም።
ስለዚህ ቲፒኤልኤፍ መሳሪያውንም አላስረከበም። ህወሓት መንግስትን ክደዋል፣ የፕሪቶሪያን ስምምነትን አፍርሰዋል ያሉት ጀነራል ባጫ ደበሌ ህወሓት አዲስ ውጊያ ለመክፈት ዝግጅት እያደረገ መሆኑን ገልጿል። ይባስ ብሎም ቀደም ሲል በከባድ ወንጀሎች በዘረፋና በደል ሲከሰው ከነበረው የኤርትራ መንግስት ጋር ጽምዶ የሚለውን ቅንጅት ፈጥሯል ሲሉም ከሰዋል። በቀጠናዊ ጂኦፖለቲካዊ ረገድ ደግሞ የኢትዮጵያ የውስጥ ውጥረት አሁን ላይ ከሶማሊያ እስከ ካርቱም የሚዘልቅ ሰፊ መልክ መያዙን ያብራሩት አምባሳደር ባጫ የዚህ ቀጠናዊ ትስስር ዋና ማስተርማይንድ ግብጽ መሆኗን ገልጿል። የግብጽ መንግስት ለህወሓትና ለኦሮሞ ነጻነት ሰራዊት ኦላ የፋይናንስ ድጋፍ እያደረገ እንደሚገኝም ተናግረዋል። ለዚህም እንደ ምክንያት ሲያቀርቡ በፕሬዝዳንት መሐሙድ ሙርሲ የስልጣን ዘመን ኢትዮጵያን ለማዳከም የተነደፉ የደህንነት እቅዶች በአደባባይ መነገራቸውንና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በአንድ ወቅት ግብጽ ለኤርትራ ታደርገው የነበረው ድጋፍ ለኤርትራ ነጻነት አስቦ ሳይሆን ኢትዮጵያን መረጋጋት እንድታጣ ለማድረግ መሆኑን መናገራቸው አስታውሰዋል። የኢትዮጵያ ታላቁ ህዳሴ ግድብ መጠናቀቁን ተከትሎ ግብጽ የኢትዮጵያን ሰራዊት በተለያዩ አቅጣጫዎች በመለጠጥ ወታደራዊ አቅሙን ለማዳከም በማለም አሁን ላይ በሶማሊያ የሰላም አስከባሪ ኃይል ስም ለመግባት እየተንቀሳቀሰች መሆኗንና ይህም በቀጥታ ከኢትዮጵያ ብሔራዊ ጥቅምና ደህንነት ጋር እንደሚጋጭም አስረድተዋል። የባህር በር ጥያቄን በተመለከተ ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገው ጥረት በቀጠናዊ ወታደራዊ ስሌት ላይ ትልቅ ለውጥ አምጥቷል ያሉት ጀነራሉ የኤርትራ መንግስት ከህወሓት ጋር ጥምረት የፈጠረውን ወዶ ሳይሆን የኢትዮጵያ መከላከያ ሰራዊት ወደ አስመራ ከመምጣቱ በፊት ጦርነቱ በትግራይ ብቻ ተወስኖ እንዲቀርና የኤርትራ ሰራዊት ራሱን እስኪያዘጋጅ ድረስ ትግራይን እንደ የጦር አውድማ ለመጠቀም በማሰብ ነው ሲሉ አምባሳደር ባጫ ደበሌ ገልጸዋል። ይህንን ስሌት የሞኞች ካልኩሌሽን ብለው የገለጹት ጀነራሉ በአሁኑ ወቅት ጦርነት ከተጀመረ የኤርትራ መንግስት ህልውና እንደማይኖረው የድንበር መካለሎች ሊቀየሩ እንደሚችሉም አስታውቀዋል። ዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። ይሄን መታወቅ አለበት። ጂኦግራፊውም ይቀየራል። ፎር ዛት ማተር መንግስቶች ይቀየራሉ፣ ጂኦግራፊውም ይቀየራል። በተጨማሪም በአሁኑ ወቅት በራሷ የውስጥ ጦርነት የታመሰች የምትገኘው ሱዳን ከኢትዮጵያ ጋር ግጭት ውስጥ ከገባች አሁን ያለውን የሱዳን መንግስት ሙሉ በሙሉ እንደሚጠፋ ተናግረዋል። በሀገር ውስጥ የሚንቀሳቀሱት የፋኖና የኦላ ታጣቂ ኃይሎች በሚመለከት አምባሳደሩ አነጋጋሪ ሀሳባቸው ሰጥተዋል። በአሁኑ ወቅት 4 ኪሎ ባዶ ቢሆንና ኑና ግቡ ቢባሉ እንኳን አንዳቸውን መጥተው 4 ኪሎን የመያዝ አቅም የላቸውም ያሉት ጀነራሉ ታጣቂዎቹ የሚያነሱት ጥያቄ የገንዘብ ከሆነ ከመንግስት ጋር ተደራድረው መውሰድ እንደሚችሉ አስታውቀዋል። ይህንን ተከትሎም በብዙዎች ዘንድ ታዲያ 4 ኪሎ የማይገቡ ከሆነ እነዚህ ኃይሎች ሌሊትና ቀን ከመንግስት ጋር የሚዋጉት ለምንድን ነው የሚለውን ጥያቄ በማህበራዊ ሚዲያ መድረኮች ላይ በስፋት እየተነሳ ይገኛል። እኔ ግልጽ የሆነ ነገር ልንገር 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም። በጭራሽ ምን ሆናል? አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። መጥቶም ምን ሊያደርጉ? ስለዚህ ይሄ ይቅር። በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው። መንግስት ገንዘብ ከሆነ የሚፈልጉት ይህ በእንዲህ እንዳለ ህወሓት ለአምባሳደሩ ንግግር ምላሽ ሰጥቷል። የህወሓት ቃል አቀባይ የሆኑት አቶ ሚካኤል አስገዶም ስለ ጀነራል ባጫ ደበሌ ቃለ ምልልስ ሀሳባቸው ሲገልጹ አምባሳደር ባጫ ሀገራዊና አህጉራዊ ሁኔታዎችን አበጥረው መተንተን ሲሳናቸው ወደ አልባሌ ቀልድ ይገባሉ ሲሉ ተችተዋል። የህዝብን ህልውና ለማስጠበቅና መብቱን ለማስከበር እየተከፈለ ያለውን ከባድ ዋጋ ወደ ጎን በመተው ታጣቂዎች ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይውሰዱ የሚለውን ንግግር ከጤናማ አስተሳሰብ የወጣና ቅሌት የተሞላበት ነው ሲልም ገልጸዋል። አቶ ሚካኤል አስገዶም በአሁኑ ወቅት የሀገሪቱ ህዝብ በየአቅጣጫው እያለቀና በከባድ ማህበራዊና ኢኮኖሚያዊ ቀውስ ውስጥ በሚገኝበት ጊዜ ዘላቂ መፍትሄዎችን ከመፈለግ ይልቅ እንዲህ አይነቱ ድምዳሜዎችን የሀገሪቱን እውነታ ካለመረዳት የሚመነጭ መሆኑን ጠቅሷል። የመሬት ላይ እውነታው ተቀይሮ አሁን የምታፌዘውን ምላስ መሸሸጊያ የምታጣበት ጊዜ ሩቅ እንዳልሆነም ገልጿል። የጦርነትን አስከፊነት የሚያውቅ የሞተ ሰው ነው። ውድ የኢንፎ ሚዲያ ተከታታዮቻችን ለአሁን የነበረን ዝግጅት ይህንን ይመስል ነበር። እናንተም በዝግጅታችን ሀሳብ አስተያየት ካላችሁ በኮሜንት ጻፉልን። ለኢንፎ ሚዲያ አዲስ ከሆናችሁም ቪዲዮውንም ላይክ ቻናላችንም ሰብስክራይብ በማድረግ ቤተሰብ ሁኑ። ከዚህ በኋላ የተለያዩ መረጃዎችን በፍጥነትና በጥራት ወደ እናንተ የምናደርስ ይሆናል። በሌሎች መረጃዎች እስከምንመለስ ድረስ መልካም ቆይታ